መጽሐፈ ነገሥት ካልዕ ምዕራፍ 12 ኢዮአስም መንገሥ በጀመረ ጊዜ የ7 ዓመት ልጅ ነበር። በኢዩ በ7ኛው ዓመት ኢዮአስ መንገሥ ጀመረ። በኢየሩሳሌምም 40 ዓመት ነገሠ። እናቱም ሳቢያ የተባለች የቤርሳቤ ሴት ነበረች። ካህኑ ዮዳሄ የሚያስተምረው በነበረ ዘመን ሁሉ ኢዮአስ በእግዚአብሔር ፊት ቅን ነገር አደረገ። ነገር ግን በኮረብቶቹ ላይ ያሉት መስገጃዎች አልተወገዱም። ሕዝቡም ገና በኮረብቶቹ ላይ ባሉት መስገጃዎች ይሰዋና ያጥን ነበር። ኢዮአስም ካህናቱን ወደ እግዚአብሔር ቤት የሚገባውን የተቀደሰውን ገንዘብ ሁሉ፣ ስለ ነፍሱም ዋጋ የሚቀርበውን ገንዘብ፣ በልባቸውም ፈቃድ ወደ እግዚአብሔር ቤት የሚያመጡትን ገንዘብ ሁሉ ካህናቱ እያንዳንዱ ሰው ከሚያመጣው ይውሰዱ፣ በመቅደስም ውስጥ የተናዱትን ይጠግኑበት አላቸው። ነገር ግን እስከ ንጉሡ እስከ ኢዮአስ እስከ 23ኛው ዓመት ድረስ በመቅደሱ ውስጥ የተናዱትን ካህናቱ አልጠገኑም ነበር። ኢዮአስም ካህኑን ዮዳሄንና ካህናቱን ጠርቶ በመቅደሱ ውስጥ የተናዱትን ስፍራዎች ስለምን አትጠግኗቸውም? ከእንግዲህ ወዲያ ገንዘቡ ለቤቱ መጠገኛ ይሰጥ እንጂ ከሚያመጡት ሰዎች አትቀበሉ አላቸው። ካህናቱም ከሕዝቡ ገንዘቡን አንወስድም፣ በቤቱም ውስጥ የተናዱትን አንጠግንም ብለው እሺ አሉ። ካህኑ ዮዳሄ ግን ሳጥን ወስዶ መክደኛውን ነደለው። በመሠዊያውም አጠገብ ወደ እግዚአብሔር ቤት በሚገቡበት መግቢያ በስተቀኝ አኖረው። ደጁንም የሚጠብቁ ካህናት ወደ እግዚአብሔር ቤት የሚመጣውን ገንዘብ ሁሉ ያኖሩበት ነበር። በሳጥንም ውስጥ ብዙ ገንዘብ መኖሩን ባዩ ጊዜ የንጉሡ ጸሐፊና የካህናቱ አለቃ ይመጡ ነበር። በእግዚአብሔርም ቤት የተገኘውን ቆጥረው በከረጢት ውስጥ ያኖሩት ነበር። የተመዘነውንም ገንዘብ የእግዚአብሔርን ቤት ለመስራት በተሾሙት እጅ ይሰጡ ነበር። የተናደውን የእግዚአብሔርን ቤት ለመጠገን መክፈል ለሚያሻው ሁሉ ድንጋይና እንጨት ይገዙ ዘንድ የእግዚአብሔርን ቤት ለሚሰሩ አናጢዎችና ሰራተኞች፣ ግንበኞችና ድንጋይ ወቃሪዎች ይሰጡት ነበር። ነገር ግን ወደ እግዚአብሔር ቤት ከሚመጣው ገንዘብ ለእግዚአብሔር ቤት የሚሆኑ የብር ጽዋዎችና ጉጠቶች፣ ድስቶችም፣ መለከቶችም፣ የወርቅና የብር ዕቃዎችም አልተሰሩም ነበር። ነገር ግን ለሚሰሩት ይሰጡት ነበር። የእግዚአብሔርንም ቤት ጠገኑበት። ለሰራተኞችም ይከፍሉ ዘንድ ገንዘቡን የሚወስዱትን ሰዎች አይቆጣጠሯቸውም ነበር፣ በታማኝነት ይሰሩ ነበርና። ስለ በደልና ስለ ኃጢአት መስዋዕት የቀረበውን ገንዘብ ለካህናት ነበር እንጂ ወደ እግዚአብሔር ቤት አያገቡትም ነበር። በዚያም ወራት የሶርያ ንጉሥ አዛሄል ወጥቶ ጌትን ወጋ፣ ያዘውም። አዛሄልም ወደ ኢየሩሳሌም ለመውጣት ፊቱን አቀና። የይሁዳም ንጉሥ ኢዮአስ፣ አባቶቹ የይሁዳ ነገሥታት ኢዮሳፍጥና ኢዮራም፣ አካዝያስም የቀደሱትን ቅዱስ ነገር እርሱም የቀደሰውን በእግዚአብሔር ቤትና በንጉሡ ቤት መዛግብት የተገኘውን ወርቅ ሁሉ ወሰደ። ወደ ሶርያም ንጉሥ ወደ አዛሄል ላከው፣ እርሱም ከእስራኤል ተመለሰ። የቀረውም የኢዮአስን ነገር የሰራውም ስራ ሁሉ በይሁዳ ነገሥታት ታሪክ መጽሐፍ የተጻፈ አይደለምን? ባሪያዎቹም ተነስተው አመጹበት፣ ወደ ሲላ በሚወርደው መንገድ በሚሎ ቤት ገደሉት። ባሪያዎቹም የሰምዓት ልጅ ዮዘካርና የሾሜር ልጅ ዮዛባት መቱት፣ ሞተም። በዳዊትም ከተማ ከአባቶቹ ጋር ቀበሩት። ልጁም አሜስያስ በፋንታው ነገሰ።